አድምጠኝ። ጥያቄ ሳትመልስ እንደማትወጣ ተስፋ አደርጋለሁ። ክርስቶስን መልስ ነው። አረ ይሄው እየነገርኩህ እኮ እንደማመጣ መመለስ ያለብኝን እመልሳለሁ። እንደማመጥ ከቁጥር እስከ ቁጥር 10 ድረስ አንብቤልህ ከዚህ በኋላ ያለውን በሙሉ ቅድም ጨርሰሃል። ድጋሚ ግን አድምጠኝ። የኔ ዳሃ ጸልሳን አስታውሽ ልለፍና ልመልስ። አድምጠኝ ብራዘር አድምጠኝ። አይኑ አውቃለሁ እንደሚከብድህ አውቃለሁ። እንግዲህ ከቻልክ መልሰው፣ ካልቻልክ ደግሞ ይህ 3 ጥያቄ አቅርቤልሃለሁ። ከቻልክ መልሰው። ኦኬ አባለት ጽን ብሎ የሚለውን ሰው የኔ አባለት ጽን ብዬ መናገሬ ትክክል አይደለም። ዳሃ ጸልሳን አንተ እያልኩ አጨርሰኝ። ወደዚህ እንድትመለሰለ እስከ ቁጥር 10 ድረስ መልሳል። ከቁጥር 11 ጀምሮ ያለውን አድምጠኛ አይደለም እኔ አይደለም የመለስኩት። ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው 3 ጥያቄ እንደማመጥ እንጀምራለን። ወደኋላ ተመለስማ። ወደኋላ ጨርሰናል። ወደኋላ እየተመለስኩ አይደለም። ስለዚህ እዚህኛው ላይ መልስ። እሺ አንዴ እባክህን፣ ለምን እንደዚህ የምታደርግ አላውቅም። አሳስብ አንዴ አንተ ስትጠይቅ ኤርሚ እባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ የሆነ መናገር ስትጀምር ለመያዝ ትሞክራለህ። አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ 3 ጥያቄዎችን ቁጭ ያደረክ ሳይሆን ወደኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበረ ምናምን የሚል ነገር ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። እንዲህ ብሎ እንደምታርጉት ሰው ሲመጣ አድመጠኝ ብራዘር። ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል? ላኬ አሁን አንዴ እባክህ አነበብኩ አይደል? ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ እዚህ ጋር አቁመው አልከኝ አይደል? እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ። አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመው አልከኝ አይደል? እዚህ ጋር እሺ አቁመው ብለኸኛል አይደል? ልጨርሰው ብዬ ስለ አጨርሰውም እዚህ ጋር አቁመው አልከኝ። ሰለሞን ጣልቃ እስኪገባ ድረስ አጥርተናል። እዛ ታዘዝኩና አቆምኩ። ይሄንን ከዚህ ውስጥ ያለውን ሀሳብ ጥያቄ ጠይቀኝ አይደል? እኔ ምን ጠየቅኩ? ምን ነበር ያልከኝ? የዚህ ካህን ሹመት ትክክለኛ ነው ትክክለኛ አይደለም እያልከኝ አይደለም። የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ ብለኝ ጥያቄ ጠይቀኸኛል። የመጀመሪያ ጥያቄ እሱ አልነበረም። የመጀመሪያ ይገባኛል። በኋላም ላይ የምጠይቀው ካለ ጠይቃለህ። ግን እዚህ ጋር ጥያቄ ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባለት ጽን ይህንን ድርጊት ፈጽሟል ብለህ ከሰህ ስለነበረ አባለት ጽን አድርጎታል አላደረገም? እሱ ስንት ጊዜ አድርጎታል? አዎ ለማስታወስ ነው። በጌታ ስም አባለት ጽን ይህንን ኃጢአት አድርጓል አላደረገም? እሱን ቅድም እኮ መለስኩልህ። ሪከርድ ስለተደረገልህ በኋላ ሰማዋለህ። እሱን እኮ አበምኔቱ ነው ይህንን በደል የፈጸመው። እኔ አረሳሁት በረሳው ነበር አስታውሰኝ ብዬ የምልህ ጥያቄ እዚህ 3 ጥያቄ ያስቀመጥኩልህን ትተህ አንተ የምትፈልገው ብቻ እንዳወራ ነበር የምታደርገው። አክሊለ ያረሳሁትን አድመጠኝ፣ ግድ የለም ያረሳሁትን እንደረሳሁት አድርገህ ልታስታውሰኝ ወደኋላ ከምትመለስ ይልቅ ምንድን ነው ችግሩ? የጊዜ ጉዳይ እኮ ነው። ይኸው ያዝክብኝ እኮ ጊዜ ምን ችግር አለ? አድመጠኝ እኮ ራስና 30 ሰከንድ ብቻ ስጠኝ። 30 ሰከንድ ሳይሆን 30 ደቂቃ እንሰጥ ከፈለግ። ቆይ አድምጠኝ። ለምን ወደኋላ መመለስ እንደፈለግ እኔ አንደኛ አልረሳሁትም፣ ዳግም እንዳትመለስ ማለት ነው። አሁን ባትረሳው ማስታወሻ ማለት ፈለግኩ። እኔን አታስታውሰኝም። እኔ እየነገርኩህ አይደለም፣ ህዝቡን አስታውሻ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋ እንግዲህ ፖለቲካ ምናምን ማለት ጀመረ። ፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያለው። አባለት ጽን አድምጠኝ። አበምኔቱ ናቸው ይሄንን በደል የፈጸሙት። የኤርሚያስ እኔ እንድለው ፍቀድልኝ። ለምን አትቀበል? ለኔ ተራኮሩ ለኔ ተራ አንተ ገብተህ በሊሳኬ ይኸውልህ ማታችን አርስት ባትገባ ይሄን ማታ ይሄንን አርስት ባትገባበት ይሻል ነበር። ከገባ ዘንዳ እኔ ባትገባበት ይሻል ነበር። ስህተት ነኝ አልክ እኮ በቃ የተናገርከው ነገር ላይ ስህተት ነኝ። አባለት ጽን ማለቴ ብቻ ነው ስህተት። ታሪኩማ እውነት ነው። ታሪኩን አቅም ካለና መልስ 3 ጥያቄ አስቀምጬልሃለሁ። አንተ ጥያቄ በጠይቅ ቆይ አኬል በሉስ አንተ ጥያቄ ስጠይቅ ጊዜ ካልሰጠኸኝ አድምጠኝ። እኔ በዚህ መጽሐፍት እኮ አልጠይቅም። ሲጀምር ከሆነ እኔ አልጠይቅም።
ወዳጅ የተጠየቀው በተናገርከው ስህተት ነው። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም ልታላረጋ አንዴ ዝጋውና እድል ስጠኝ። ስለዚህ ወደኋላ እንዳትሄድ እኔ አባለት ጽዮን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር ወደኋላ ተመልሰህ እያወራህ ነው። ወደኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድን ነው ዓላማህ? ለምንድን ነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድን ነው ጫጫታ የበዛው? የበዛውማ አንተ መሀል ስገባ ነው። የሚሳደብ ማውራት ልሰጥህ እኮ ነው አክዬ። ኧረ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደኋላ ለህዝቡ ነው ለህዝቡ ነው። አሁን ሚዩት ባደርግ ተውጣ ነው አይደለ? ሚዩት ላደርግ ቅዱስ ሚካኤልን አይደለም ሚዩት አታደርግም። ሚዩት አላደርግም። ማንም ሰው አያደርግም። ልብ ብለህ ስማኝ። ልብ ብለህ ስማኝ። አንድ አድምጠኝ። ለምንድን ነው ስማኝ ብዬ የምልህ? ለአንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ እሱ ነው ማለቴ ዳሃፀ ልሳን ነው። ታዲያ ማን ያደርገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ አባለት ጽዮን ግን ኃጢአቱን ይሄ የገዳሙ አበምኔት ኃጢአቱን ለአባለት ጽዮን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባለት ጽዮን ብሎ ማለቱ የአበምኔት ሆኖ ሳለ ዳፀ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶች ነው እዚህ የማነበው ታሪክ ማለት ነው። ስለዚህ አሁን አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያንሳጭ ብዬ አሁን ትደግማለህ። ጨረስኩ ነው ብዬ አንድ ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ሲገባ አንተ ራሱ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 አነበብኩና 3 ጥያቄ ጠየቅኩህ። ወደኋላ እንዳትመለስ ቅድም ስላወራህበት። አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የእሱ በደልና ኃጢአት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢአት ነው ወይ፣ ሁለተኛ የአባለት ጽዮን የማማለድ ስራ የታለ እዚህ ጋር፣ ሶስተኛ ነፍስ አፈር ትሆናለች። እኔ ምንም ጥያቄዎችን መጨረሷቸው አንዴ ቆይ። ስለዛ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደኋላ ብመለስ አንዳንድ ነገሮችን ለማስታወስ። ስለዛ ቆይ አይደለም አንዴ ስማኝ፣ ኧረ እባክህን ስማኝ። የጠየኩት ጥያቄ ጠይቀኸኛል። የጠየኩት ጥያቄ ላይ መልስ ለምኝህ ነው ባይዞ እየመለስኩት ያለው። የጠየኩት ጥያቄ ላይ መልስ መልስ። ለምንድን ነው የፈራኸው? ያቺ 30 ሰከንድ እንዳላወራ 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 1 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ላወራ እያልክ ነው። እኔ ከፈለክ አሁንም መልሼ የምመጣለሁ። ለምን እንደው ታውቃለህ? ከቁጥር 1 እስከ ቁጥር 10 ድረስ አስነብበኝ ሙሉ። ስለዛ በቃ እንዲመለስልህ አልፈለግም ማለት ነው። ቤትህ ድረስ መጥቻለሁ። 30 ሰከንድ አይደለም። ይኸው ደቂቃ 3 ጥያቄ ላይ መልስ። 30 ደቂቃ ወስደህ ሶስቱንም ጥያቄን አልመልስም አላልኩም። ኢቭን ታሪኩ ላይ ያለውን ነገር እንኳን ትላንት ያስቀመጥኩት ነገር አለ። እሱንም እነግራችኋለሁ። እንግዲህ ያኛውን ካልሰማችሁ እዚህ ላይ እሰማችኋለሁ። ማን ነው እነግራችኋለሁ፣ ትሰማላችሁ። ሰው ይህንን ሁሉ ነገር አደርጋለሁ፣ ግን ለማስታወስ ያህል 30 ሰከንድ 20 ሰከንድ አንዴ ቆይ። እሺ ላውራ። እያበደ ነው። አንዴ ቆይ። ሚዩት አድርገው። ላከ ሚዩት አድርገው። ካልሆነ ታይቆርዳለህ። ላከ ያሬድ ሚዩት አድርገው። ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላከ ያሬድ ከከፈትክ ማይክ ታይቆርዳለህ። 20 ሰከንድ እንዳታቋርጠኝ እንደው በጌታ ብዬ። ለምንድን ነው 20 ሰከንዱን ለምንድን ነው የፈለግከው? 20 ሰከንድ እንዳታቋርጠኝ አንተ። 20 ሰከንዱን ለምንድን ነው የፈለግከው ነው? 20 ሰከንዱ የፈለግኩት ጥያቄ ጠይቀኸኝ የለ ስመልስ መልሱን የማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቅድም ተናግረሃል። መግቢያ ላይ ከቁጥር አድምጠኝ። አንዴ ሰማኝ ሳትሰማኝ ምን አድምጠኝ። መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ። ብቻ ነው ያለው። አንተ ማድምጥ እንጂ ነው ብራዘር። እቺን ያክል ለቅቄ አንልዳለህም ብራዘር። ምክንያቱስ መግቢያ ላይ አተታ ሰጥተሃል፣ ቪዲዮ ላይ አስተያየት ሰጥተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ ማለት ነው እያየሁ ያለሁት ነገር ነው ብራዘር። ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለግከው
ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። አንተን ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሀሳብ ከፈለክ 3 ደቂቃ ሰጣለሁ። ጥያቄውን መልስ። ይሄን ጥያቄ ፈርታወር ማለት ነው። ይሄው ልመልስ ነው። መልስ፣ በቃ መልስ። ስለዚህ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ያ ሚዩት አድርግ እስቲ ከቻልክ። እኔ ችግር የለም። እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ። እሺ፣ ስለዛ 3ቱን ጥያቄዎች ወደ መመለስ እገባለሁ። ዋናው ርዕስ በቃ ተዘግቷል፣ እንዳያችሁት አልቋል። ዋናው ርዕስ አልተዘጋም። መታሃል እንደ ወይ ልጅ አግኝቻለሁ እና መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት ጥያቄውን መልስ። የጠየቁን 3 ጥያቄዎች የጠየቁን 3 ጥያቄዎች 3 ጥያቄዎች እንደውም አገኘው 3ቱን ጥያቄዎች መልስልኝ። 3ቱን ጥያቄዎች መልስልኝ። ስለ መድኃኒዓለም አቅም ካለ 3ቱን ጥያቄ እዚህ ህዝብ ፊት መልስ። 3 ጥያቄ ጠይቄያለሁ፣ መልስ። ቴንክ ዩ። ሌሎች ሚዩት እንዳታደርጉት እሺ። ማንም ሰው ሚዩት እንዳያደርገው። ኖ ወንድምነት አትዝጋው፣ ዳጊ አትዝጋው። እኛ ቤት ኮሜንት አይዘጋም፣ ክፈትላቸው። አኬ መልሰው። ሚዩት እንዳታደርጉት ነገር ያለው ወንድሞች እህቶች፣ አኬን ሚዩት እንዳታደርጉት፣ ራሱ ሚዩት ማድረግ ስለሚችል ማለት ነው። ጸጋ ይብዛላችሁ። አኬ መልሰው። ጨርሰሃል? መልሰው። ጨርሻለሁ። ለ3 ደቂቃ ጊዜ የፈለግከውን ውሰድ። ለ3 ጥያቄ ማለት ነው። እሺ፣ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም፣ ዝም ብለህ ነው። አሁን እንደዚሁ ለፖለቲካ ልምችም የገጠር ልጅ ነኝ ብዬ ስልህ ዝም ብለህ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሄድ። ለፖለቲካ ልመችም። ጥያቄው መልስና ከዛ ማጠቃለያ ሀሳብ በኋላ ከሰጠ ትሰጣለህ። ሄድ። ጨረስክ አሁን? እሺ፣ ለማንኛውም ያውን ፖለቲክስ ነው ምናምን ያልከኝ ሁሉ ምንም ፖለቲክስ የሆነ ነገር የለውም። ምንም ዋናውን ርዕስ ህዝቡ ሁሉም ያውቀዋል። ምን ብለህ እንደተናገርክ እሱን ስህተት እንደሆንክ ካመንክልን እነዚህ አሁን የቀሩት ሌላ እንደው ቢያንስ በሌላ ማምለጫ አይነት ነገር የቀረቡትን ጥያቄዎች ለጥያቄው መልስ ከገባህበት ዘንዳ ገጥመናል። ችግር የለብኝም። አረባ ክልል መልስ ነው በቃ አንዴ። እሺ፣ አሁን የተነሱት ጥያቄዎች አንደኛ የማይሰራ ኃጢአት አለ ወይ? 3ቱንም ቀለል አድርጌ መለሰላችሁና ከዛ በኋላ ደግሞ ከታሪኩ አንጻር ደግሞ አንድ የምነግራችሁ ነገር አለ። የማይሰራ ኃጢአት ነው ወይ? ምን አይነት ኃጢአቶችን ዘርዝሮ ነው እንደዚህ ያለን? ዝሙትና ሰውን መግደል ማለት ነው። ሰውን መግደልና ዝሙት የማይሰራ ኃጢአት ነው ወይ? ኃጢአት በራሱ የማይሰራ አይደለም። እንደዚህ አይነት ኃጢአት የማይሰራ አይደለም። ኦኬ፣ እግዚአብሔር ለምን ኃጢአቱን ሳይሰረይለት የሚል ጥያቄ አብሮ ተያይዞ ሊነሳ ይችላል። እግዚአብሔር የኃጢአቱን የበደሉን ብዛት አይቶ ያንን ሰው አሁን ያደረገውን አይታችኋል አይደለ? አንደኛ ቅስና ሳይሾም እንደው ቀሲስ ነኝ አለ፣ ቅስናው አለኝ አለ። ስለዛ በኤርሲያናችን ውስጥ ገና በኤርሲያን ውስጥ ያ ሰው ሲጀመር ህጋዊ ካህንም አይደለም፣ ቅድም እንደሰማችሁት ማለት ነው። ከኤርሚ ጋርም አንዱ የተማመንበት ነገር ይሄ ነው። ሲጀመር ህጋዊ ካህንም አይደለም። አሁን ታቦት ሊሸከም ይችላል ማን የሚል ነገር ተነሷል። ታሪኩ የውጭ ከሆነ ሲጀመር ታቦት አይሸከም። ታቦት መሸከም ብዙ ጊዜ ያለው እዚህ ነው። ለማንኛውም ማለት የመለስኩኝ ነው። የኔ ጥያቄ አይደለም። ስለ ኃጢአቱ እያወራሁኝ ነው። የኔ ጥያቄ አይደለም። የኔ ጥያቄ የዚህ ሰው በደል የማይሰራ ኃጢአት ነው ወይ ነው? በእግዚአብሔር እሱን እየመለስኩ ነው። የማይሰራ ኃጢአት ነው ወይ ነው ያልኩህ እኮ። የሰውየውን ኃጢአት መጀመሪያ የሰውየውን ኃጢአት ማዘርዝር አለ። እኔ አንብቤዋለሁ። እንደ ከበደ ይገባኛል። ኃጢአቱ ተዘርዝሯል እዚህ። አድምጠኝ። ኃጢአቱን ዘርዝርልኝ አይደለም ያልኩህ። ኃጢአቱንማ ቅድም ዝሙትና ነፍስ መግደል ነው ብዬ ነግሬሃለሁ። አሁን 30 ደቂቃ ሰጥሃለሁ ለመልሱ አልከኝ አይደለም? ኃጢአቱን ዘርዝርልኝ አይደለም ያልኩህ። መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ዘርዝር። በደሉ የሚሰራኝ ነው ነገር አልፈለኩም። አንተ እንደጠይቀኝ ጠይቅ። በየመሀል እየገባብኝ አልነበር?
አድመጣ። ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ የሚሰራ የማይሰራ ኃጢአት ነው። ባጭሩ መልስ አዎ ወይ አይሰራም ወይ ይሰራ ያበለኝ ወዳጅ ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። እሱን አይቻለሁ። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው። አልፎ እንግዲህ ይኸውልህ ኤርሚያስ በጣም ይቅርታ አድርግልኝና እንደዚህ በተሳሳትክ ቁጥር እየመጣሁ አርመሃለሁ። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩህ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይኸው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ። እንደ መጽሐፍ ቅዱስ ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ ስላልፈለግ እየጠየኩህ ነው። ጥያቄው በእርስ በርስ ፕሮቴስታንቶችን ቅዱስን አስደግፈ ትሰማኛለህ? መጽሐፍ ቅዱስን ፕሮቴስታንቶችን እያጭበረበርክ ነው። ሌላ ነገር የማይሰራ ግድ የለም የማይሰራ የበደል አድምጥ። መጽሐፍ ቅዱስ ውስጥ የማይሰራ የበደል ኃጢአት ነው ወይ? ዝሙትና ነፍስ መግደል የማይሰራ ካልሆነ እድል ስጥ። እኔ አብራርቼ መልሱን ልመልስ። እኔ ጥያቄውን ነው የምመልሰው። ይኸው ተመልከቱ። ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። ምን ብዬ ነበር የጀመርኩት? የማይሰሰረይ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቨን ሁለቱን ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኔት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰራው አይደሉም። ግን ከሰውየው አንጻር እንየው አልኩኝና ከሰውየው አንጻር ኃጢአቱን ማየት ስላለብን ማለት ነው። እግዚአብሔር ሰዎች ላይ ፍርድ ሲሰጥ ኃጢአቱን ከሰውየው ነጥሎ ነው እንደ እግዚአብሔር የሚሰጠው። አንዴ እባክህን ለምንድን ነው ሰውየውንና ኃጢአቱን የነጠልከው? አድራጊውንና አድራጊውን ያዝና ኃጢአቱን አድራጊው አካልና ልነግርህ ነው። ያዕቆብ ጫወታ አትጫወት ብራዘር። ኧረ መልሳለሁ እባክህን። አሁን የጠየከውንም ኃጢአቱን ከሰውየው ለምን መነጠል የፈለግከው? ጊዜ ብትፈጅ አልኩህ 10 ሰዓት አስቀምጣለሁ። ለምንድን ነው ኃጢአቱን የነጠልከው? ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይን አድምጠኝ አድምጥ ብራዘር። የጠየኩት ጥያቄ ላይ ካላወራህ በእያንዳንዱ ፌርማታ ቅድም እየገባህብኝ እኔ እንደጠየቀኝ እኔም ጠይቃለሁ ማለት ነው። ያዕቆብ ጫወታ አትጫወት። እዚህ ጋር አየሁሽ አላየሁሽ አትጫወት። ለምንድን ነው ኃጢአቱ የሰራውን ሰውዬ ከኃጢአቱ ለይተህ እግዚአብሔር ኃጢአቱና ኃጢአተኛው ምናምን ብለህ የምትለው? ይቅርታ ትንሽ 3 ደቂቃ ብቻ። እሺ ቆይ ምንድን ነው? እሺ ምን አለ? ምን ተገኘ ነው ወይ? ለምን እንዴ? ምን ተገኘ? እሺ እዛ ምን አለ? እሺ በቃ እሺ። እና ኩስ ትራንስፈር ላድርግላችሁ። እኔ ሚዩት አድርገው። ኦኬ ምናልባት ሚስጥር ነገር ብታወራ ከሆነ ሚዩት አድርገው እኮ እንትን በይና ከዛ በኋላ እሺ 2 ደቂቃ ሚዩት አድርገው ፕሊዝ። ሚስጥር የሆነ ኦኬ እሺ ኖ ፐርሰናል ነገር እንዳታወራ ብዬ ነው። አይ ቲንክ ባንክ ኬዝ ምናምን አይ እንትን ነው። ችግር የለውም። እዚህ መወራት የሌለበት ነገር ከሆነ ችግር የለውም። እሺ እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰራ ኃጢአት አይደለም፣ ግን ከሰውየው አንጻር ነው። ለምሳሌ ሰውየው በምን ደረጃ ንስሐ ገብቷል፣ በምን ደረጃ ተመልሷል፣ በምን ደረጃ ፍሬን አፈራ ምናምን፣ ምን አይነት ሰው ነበረ የሚለውን እሱን ወደሚለው ገባሁኝ። ከዛን ገባሁኝና ስናየው እግዚአብሔር ከሰው አንጻር እያየ ነው ኃጢአትን ይቅር የሚለው። ከሰው አንጻር እያየ ነው ኃጢአተኛን እግዚአብሔር ይቅር የሚለው። ከሰውየው አንጻር ንስሐ ገብቷል አልገባም? ከሰውየው አንጻር እያየ ነው ወይ? አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንጻር አይቶ አልገባም። ንስሐ አልገባም አይደል? አንዴ ኩስ ንስሐ አልገባም አይደል? እኔ ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም አይደል? ሰውየው ንስሐ አልገባም አይደል? አስጨርሰኝ እንጂ ልመልስ። ምን ሆነ ነው አንተ? የምርህ ነው ግን በጌታ በኢየሱስ በጌታ ስም። ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይስ ሳይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ የቀረበ ገብቶ ሲያጨበረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ነው። ካህን ሳይሆን ማለት ነው። ቀደም እንዳልኳችሁ የአሁን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው።
የሀገር እንትኑ ምንድነው የአንዱ ሀገር በአንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናት ሁሉ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ። ያኔ እንደዚህ አይነት ነገር ላይኖር ይችላል። ስለዚህ የማጨርበር እድሉ አለ፣ ያጭበረብራሉ። እንደዚህ አይነት ማጭበርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ የተገናኘ ጽንስ ሲመጣ የገደለ በቅዱስ ቁርባኑ ሰው ለሰው መርዝ ሰጠውኛል። እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባ ለትጹንን ነው። አባ ለትጹንን እንደው ጸልዩልኝ አለ። ስለዛ እግዚአብሔር ይህንን ነገር አይቶ ልክ ኃጢአቱ በራሱ የሆነ ሰው ኃጢአትን አድርጎ እንደዚህ አይነት ኃጢአትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል። ለምሳሌ አክሊል እንዲህ አይነት ኃጢአት ቢያደርግ አይድረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢአትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው እንደው እግዚአብሔር ሆይ በደልን በድያለሁ፣ ኃጢአትን አድርጌያለሁ፣ በፊትህ እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢአቱ ይታጠብለታል። አሁን ያለበት ሁኔታ ግን ይሄ ሰውዬ የመሞቻ ሰዓቱ ላይ ነው። ንስሐ ገብቶ በእንደዚህ አይነት መንፈስ ውስጥ ሆኖ በንስሐ መንፈስ ውስጥ ሆኖ ራሱ ወደ ቅዱስ ሚስጥር አልቀረበም። ጭራሽ ቅዱስ ቁርባን ሲያቃልል የነበረ ኃጢአተኛ ሰው ነው። ስለዛ ጸልይልኝ ብቻ ብሎ ለአባ ለትጹን ሞተ እዛው። ለዚህ ሰው ህይወትን የሚሰጠው ከሆነ እሰየው ይስጠው፣ የሚፈርድበት ከሆነ ይፈርድበታል። ግን እግዚአብሔር ፈረደበት። ስለዛ የመጀመሪያ ይሄ ነው። ግን የአባ ለትጹን የማማለድ ስራ የታለ? እዚህ ጋር አለ። ሁለተኛው ጥያቄ ይሄ ነው። የአባ ለትጹን የማማለድ ስራ የታለ? ቅዱሳን ያማልዳሉ ትሉ የለም ወይ? አዎ ቅዱሳን ይማልዳሉ። ስለኛ እንኳን ቅዱሳን እኔ ማልዳለሁ። የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ። ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው። እኔ ገና ሩጫ ላይ ሆኜ ነው ራሱ። እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ። አባ ለትጹን እዚሁ ምድር ላይ ያለ ማለት ነው። እሺ እዚሁ ምድር ላይ ያለ ማለት ምንም ችግር የለም። ባይዘው ምድር ላይ ያለ መማለዱ የአባ ለትጹን የመማለድ ስራ የታለ? አለ። እዚሁ ክፍል ላይ ይታያል። በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ። ለምሳሌ ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አኗኗራን አጠፋት ነው አይደለ? እንደዛ ነው የሚለው። እንግዲህ አሁን ከታሪኩ አንጻር ራሱ እንሂድ ካልን ማለት ነው። ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው። አለቀ። ሁለተኛ እንዳልጠይቅ ሶስተኛው ላይ ከመሄድ በፊት ሁለተኛውን አልጨረስኩም። ሶስተኛው ላይ ከመሄድ በፊት ሁለተኛው ላይ የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው። እንዴ ዝም ብሎ ያመሰግናል እንዴ ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን። አዎ እግዚአብሔር እናመሰግናለን። ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን። ባይቀበል ኖሮ ራሱ አክቹአሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ። ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለውም አመሰግናለሁ እግዚአብሔር። ለምን? የእርሱ ፈቃድ ስለሆነ። ጌታ ኢየሱስ የሚያስተማረን ይህንን ነው። የትኛውን አባቶ ቢቻልስ ይህች ጽዋ ከእኔ ትለፋለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሆን አለ። ስለዛ ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይርቅ ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፈቃድ ሆኗልና እግዚአብሔር እናመሰግናለን፣ እግዚአብሔር እናመሰግናለን። እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እስከፈቀደ ድረስ እንጂ እነሱ ያሉ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። የአባ ለትጹን አማላጅነት የት አለ ነው ብዬ ያልኩ። የአባ ለትጹን አማላጅነት ምክንያቱም ይህ አባ ለትጹን የሚባለው ሰው ለዛ ለገዳሟ በምኔት ይህንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱን መጨመር፣ ሚካኤል ልኮ ማውጣት፣ ከዛ እንደገና ቆም እንደዚህ ሰው እያትማልድለት እንደዚህ እስክሞትለት ድረስ ልታደርገው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል። ለአባ ለትጹን ማለት ነው። ጸልይልኝ ብሎታል፣ ጸልዮለታል። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ብሎ የሚለውን የያዕቆብ መልእክት ትጠቅሳላችሁ። የዚህ አባ ለትጹን ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባ ለትጹን ጸሎት ውሃ እንደሆነ ጥያቄን አቅርብና ፕሊስ መልሽ መልስና ከዛ በኋላ የራስ ሪፍሌክሽን አብራርቼ ነው የማቀርበው። እንደዚህ ላድርጋሽ
ኤርሚ እንደዚህ ነው። አንዴ መጀመሪያ የጠየቀኝን ወይ እንጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ እያብራራህበት ትሄዳለህ። አንዴ እና ከዛ አንተ ትላለህ። አዎ እና ምንድነው አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይህንን ያለው አክሊል አይደለም ትላላችሁ ብለህናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ የኛም እኮ ነው መጽሐፍ ቅዱስ። እንግዲህ የኛም ነው ካልክ የኛም መጽሐፍ ቅዱስ። እናንተ ከየት አመጣችሁትና እኛ ብለህ ትላለህ። እናንተ ከየት አመጣችሁትና እርግጠኛ ነህ እንዳትገባ። እናንተ ከየት አመጣችሁትና እኛ ብለህ ትላለህ። እኛም ያመጣ ነው ከአባቶቻችን ተቀበለ ነው። በኤርትራናችን ውስጥ በቀበሎች ውስጥ መጥቶ ነው። አንተ ኬታ አርስቱ እንዳይበርታ እናደርገውን ብራዘር የአንተ ኬታ መጣ። እነዛ አባቶች የኔ አባቶች ናቸው አትላቸው። እነዛ አባቶች ሁሉም በኋላ የሚያምኑ ናቸው። ከኔ ጋር ታወራለህ በኋላ እሷን ከኔ ጋር ታወራለህ። ጨርሳት መጀመሪያ። ስለዛ ልጨርስ በቃ። መሀል ላይ ብቻ አትግባብኛል። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ አዎ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ያለን በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ ያ ባለጹን ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። ከምን አንጻር? ኧረ አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ ያለ ወደዛ ይሄዳለሁ ብዬ እኮ ነው። አኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች። እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ ሄድበታለሁ። አርኮ ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለቱን ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንጻር እንየው ካልን ማለት ነው። ከታሪኩ አንጻር እንየው ካልን የአባለቱን ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን ነፍስ አድርጓት ስላለችው እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ሄድበት። ሶስተኛ አይደለም ሶስተኛው ላይ እኮ ይሄ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይሄን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባላቱንም በሉት ሌላ ቅዱስ ሰማዕቱን በሉት ቅዱስ ጊዮርጊስንም በሉት ሌሎችም ቅዱስ ጳውሎስን በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም የእነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጻሜና የማግኘት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፍቃድ ነው የሚፈጸመው ብለህ ስትል በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር እንደ ሰውየው ነው ኃጢአቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል፣ ስለ ኃጢአት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው አልክ። እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል? አይፈጸምም። አንዴ ልጨርስ። ታዲያ ቆይ አድምጠኝ። በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 በዚህ ጉዳይ አድመጠኝ። ታምረ ማርያም ላይ 110ኛው ታምር ላይ አድመጠኝ። ጡቴን ቆርጬ ፀጉሬ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ካልማርክሊ ብላ የእግዚአብሔር ፍቃድ አልምረውም ማለት ታምር 110 ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንድ የጠየቀችው እምቢ አላት። መልሳ የጠየቀችው እምቢ አላት። ቆይ አድምጠኝ። መልሳ የጠየቀችው እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ ሰውየው ሲኦል እንዲገባ ነው የተፈረደበት። 110ኛው ተመሳሳይ ስለሆነ ነው። አሶራኝ ፕሊዝ። ሌላ ርዕስ ውስጥ ገብቷል። እያያችሁት ነው አይደለ? ቤታቸው ገብተን ተመሳሳይ ታሪክ ነው። ተመሳሳይ ታሪክ ነው።
ተመሳሳይ ታሪክ ነው። የምጠይቅህ ከስንክሳርና ከታምረ ማርያም ተመሳሳይ ታሪክ ስለሆነ ተመሳሳይ ታሪክ ነው። ኦኬ እባክህ ሰው ይስማበት። ተመሳሳይ ታሪክ ነው። እዚህ 110ኛው ታምር ላይ የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። 110ኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክደዋል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢአት ለዘላለም ኃጢአቱን ይቅር አለውም ብሎ ሲላት በመጀመሪያ ጠየቀችው፣ መለሰላት እምቢታ። ጠየቀችው ማርያም መለሰችለት እምቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን ቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም 110ኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት ዕጹን የማይሰማበት የማርያም ሲሆን እምቢ ያለች ጡት እቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጬን እሰነጥቃለሁ ብላ ይቅር ተብሎላታል። እዛ ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደም። የገዳሙ አበምኔት የዚህ ሰውዬ ኃጢአት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል፣ ጥምቀት ተክዷል፣ ክርስትና ተክዷል፣ መላእክት ተክደዋል። ቢያንስ ሌሎቹ እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ሚስጥረ ጥምቀት ተክዷል። ከአምስቱ አማረ ሚስጥር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ መለስላችሁ ሲገባ ሌላ ውሸት እሱ ታሪክ ቀሚስ ያደናቅረኝ ነው። ነፍስ አፈር ትሆናለች ብሎ የሚለው መልስ። አሁን እባክህን ወዳጅ መክብብ መጽሐፍትን ጥቅሱን ካላወቀው እነግርሃለሁ። ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድምጠ የበክባካል ነፍሱ አናኗሩን ጠፋ ተደርጓል ብለህ እባክህ ብዬም እኮ በሰማህ ግድ የለም ለዘመናት ጠብቀህ ነበረ። ዛሬ ተገኝተሃል። በጣም አናኗሩን ጠፋ ተደርጓል ብለህ አሁን ተዘጋው። አሁንም ቆይ እያልክ መልስ ሶስቱን ጥያቄ መልስ ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልክ ነፍስ አፈር ሆና የምትበሰብስበት እባክህን ልመልስ። እባክህን ወዳጅ ለምን ሌሎች እንዳስገቡበት ነፍስ አፈር የምትሆንበት አደረግከው። አልጨረስክም። ቀጥል። ስጨርስ ንገረኝ። የአባለት ዕጹን የዚህ ሰውዬ ነፍስ ብቻ ሳይሆን የአንተ ነፍስ እዚህ እየተሰቃየች ነው አፈር እስክትሆን ድረስ። ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ጠቅሰህ። ቴንኪው። አንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ። መልስ ነፍስ አፈር መሆኑን ከመክብብ መጽሐፍት ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደ እንስሳ ወደ አፈር እንዳያችሁት መቼም አያቆም ወሬው። ጨርሻለሁ። መልስ ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ። ጸጥ በላው። ባትገባ ይሻልህ ነበር። አይተኸዋል። ጸጥ ማለት አትችልም። እስቲ ጸጥ በል። እስቲ ጎበዝ። እስቲ ጣልቃ እንዳገባ እስቲ ሳወራ አሁን እስቲ ፕሩቭ ሚ ሮንግ እዚ አክሊል ስህተት ነው በል እስቲ ጣልቃ ሳትገባ ቀርጠ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባለት ዕጹን የማማለድ ስራ የት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ፣ ያንን የተአምር ክፍል አሁን ሂጅ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ለሚሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው እዚህ ስላለ እባክህን መጽሐፉን አላተግባ መጽሐፉን ላምጣ ወይ አላተግባ ወዳጅ ወይ እባክህን መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣ ወይ ነው ያልኩህ። ሌላ አይደለም ያልኩህ። እንደለመድከው በል። ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት መጽሐፉን ላምጣ ወይ ነው ጥያቄ። መጽሐፉ ስላለ መጽሐፉ ካለ ወዳጅ ገብቼ ይህንን ታሪክ ባነበው ስህተት ነህ ብዬ መምጣቴ አይቀርም ነው ያልኩህ እኮ። ላምጣ ወይ ታነበዋለህ ወይ ፈልጌ ነው። አይምጣ ብለህ ካልክ ቀጥል። ከአንተ ፊት ማንበብ አይጠበቅብኝም። ስንክሳሩን ከአንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ ኧረ እኔ ያው ተሳስቻለሁ ብለህ መተህ በአደባባይ አመንክ።
ለዚህ ደግሞ ጌታ ይመስገን ተይዘሃል። አሁን ጥያቄ መልስ። ተይዘሃል አንተ ሞራልህ በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ አታውራ አንተ። ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ። ነፍስ አፈር ተፋትቻለሁ ብለህ ሚዲያ ላይ ይወጣ ነፍስ አፈር የምትሆንበትን ከመክብብ መጽሐፍ ላይ ያገናኝተህ አምጣ። ነፍስ ለዘላለም አናኗራችን ጠፋ። አሁን ደግሞ ልጨርስ። አንዴ ሰው የአባለቱንን የማማለድ ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቁ። አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ስለ ነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል፣ ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ተክስልኝ በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር፣ ኧረ እባክህን ላውራ አውርቼ ልጨርስ እንጂ ብራዘር። በምን የመጽሐፍ ቅዱስ መሰረት ጥቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ። ጥቅስ ነው ያልኩህ። አንተ የምታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግድ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬማ አናወራም። ጨርስ አትበል። ጥቅስ አምጣ። ጨረስክ አይደለ? ግድ የለም ጨርስ። አማርኛ ቃሉ ጨርስ እያልክ አንተ ከስር ጋር ይዘው ይመጡልሃል። ጨርስ በል አንተ። እኔ መክብብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ። አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር። አድምጥ። አንተ ጨረስ በል እንጂ ጨረስ በል። በየመካከሉ እኔ ሳወራ ጨረስክ። እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርጎ ያልኩ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚዩት ባታደርጎም ችግር አልነበረብኝም። ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጥላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅ ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው። አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ አንዴ እያወራሁኝ የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅስ ስጠኝ። መጽሐፍ ቅዱስ ጠቅስ ስጠኝ። አላውቅም እያልክ አልነበር? ሪፍሌክሽን መጨረሻ ላይ ትሰጣለህ እኮ። እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም፣ አሁን ባለበት ላይ ጠቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል ያውቃል። የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጠኝ። መክብብ 3
ወዳጄ በላት። ወዳጄ በል። አንዴ ወዳጄ አትበለኝ ትላለህ። አንዴ መክብብ 3:21 ወንድምዬ አታምታታም ስለ ብራዘር የዚህ ነው ብራዘር መክብብ 3:21 የሰው ልጆች ነፍስ ወደ ላይ እንደምትወጣ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ የሚያውቅ ማን ይላል? አድምጠኝ አንተ ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ወደ እግዚአብሔር አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን መጽሐፍ ቅዱስ ጥቅስ አምጣ። እሺ፣ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰኝ። እኔ አላስጨርስም አላልኩም። ጥቅስ እኮ እሱን እኮ ለእሱም እየመለስ ንገር። እየሰማኸኝ ከነበረ እስኪ ምን ብዬ መለስኩ? ለሱ የኮንትሮባንድ የአየር ለአየር አታድርገው። መሬት ነገር እናውራ። አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትል ነበር እንዴ? አምጣ እኮ ለሱ ጥያቄ ምን ነበር? የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው። የሰው ነፍስ አፈር የምትሆንበትን አምጣ። ሚዩት ላድርግለት እና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚዩት አታድርግም ካልከኝም እሺ፣ እኔ ላደርግልሃለሁ። ሚዩት አታድርግ አውራ ትላለህ። ሳወራ ደግሞ ታወራለህ። ኧረ እባክህን ወንጌላዊ ኤርሚያስ እባክህን፣ በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው። እንሰማማ። እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚዩት ላድርግ። ጥቅስ ስጠኝ ነው ያልኩህ። ኦኬ ጥቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሎ ነው ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ለመሸሽ የፈለገው ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስትል ነበር። አልጨረስኩም። የሰውየው ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ገባ አልጨረስኩም እያለ ነፍስ ላሳይ። የራሱን ሀሳብ ያወራ ስለሆነ ሚዩት አድርገው። ይቺ ነፍስ እያያችሁ አይደል? እንድትታዘቡ ነው በነገራችን ላይ። ከዛ በኋላ እንደ ጆክ እንድታዩት ማለት ነው። ይሄንን ልጅ እቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጥ፣ አይዞህ፣ ግድ የለም። አሁን ሲጨርስ አድምጥ። ይቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይቺ ነፍስ አፈር ትሁን እንጂ ለስቃይ ለገሃነም ማለት ነው፣ ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ፣ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ። አጠቃላይ ስንት ነው? አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ምንድን ነው ያወራሁት? አንተ ትራንስፈር እያልክ ነበር። ምን የተለየ ነገር እኮ አታወራም። ራሱ ምንድን ነው ያወራሁት? ሲጨርስ እንግዲህ አሁንም እንትን በል ላወራ ስል ምንድን ነው ያወራሁት እያልክ ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየኩህ? ማይኩን አትዝጋው። ቆይ አንዴ ላወራ። ምንድን ነው የጠየኩህ ጥያቄ? ጀለስ ሊያብድ ነው ይሁኑ። ዛሬ ሚካኤል አይደርስም። ኧረ እባክህን እንዴ! ምንድን ነው የጠየኩህ ነው ያልኩህ። እሺ ልመልስ። ምንድን ነው የጠየኩህ? የምትመልሰው ምንድን ነው የጠየኩህ? እሺ ልንገርህ ምን እንደጠየከኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ አንዴ። እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ስገለጥ ነው። እሺ ምንድን ነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ነመሳት አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስኪጨርስ እዚህ ጋር ስራ ልስራ። ጨርሻለሁ። ግድ የለም። ሚዩት አድርገህ። እሺ
ከአሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል፣ ሀሳቡ ላይ ታይዛል። እንግዲህ አሁንም እያወራ ባትገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራ እዚህም እንደምሰራ ቃለው ግን ወንድማችን ጨረስ። ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምመኝ። ሳላደርግ በቃ እኔ ዝም እላለሁ። አይ ሚዩት አድርጎ ሙሉ ሰው ነህ። መልስ አድርጎ ሚዩት አድርጎ አባ እንትን አያስችልህም። ልክ ማውራት ስጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተህ እንደምታወራ መልስ ብራዘር፣ እንደ ላምጡት በለኝ። እሺ አይ ሚዩት አድርጎ እስቲ እኮ መልስ። ግድ የለም እኔ ሚዩት ባላደርገው መልስ። ግድ የለም አልገባም። ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር ነው የምትሰራው ትላለህ። እሺ በአጭሩ አሁን እስኪ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስኪ አስታውስ። መልስ። ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አክዬ ተይዘሃል። መውጫ መግቢያ የለህም። የመለስኩልህን እስኪ ንገረኝ። መውጫ መግቢያ የለህም። የዚህ ሰውዬ የመለስኩልህን ሰምተዋል? ልመልስልህ። ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው አክዬ። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ፣ ሳታቋርጥ በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞቼ እህቶቼ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድም እህቶቼ በደንብ አድርጋችሁ ስሙ። እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያ ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ፣ ድምፅህን አታስብ፣ ዲስትራክት አታድርግኝ ወንድማችን ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች። ወይኔ አባ አንተን ሽር ማድረግ እኮ ስማን ይኸው ፊት ለፊት ቁጭ አድርጌው ነፍስ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ ነው። የዚህ ኃጢአተኛ ነፍስ አፈር ትሆናለች ብሏል። አኪዬ ደግሞ ሁለተኛ አንተም ነፍስ አፈር ብቻ መልሱን አምጣ። መልስ። እሺ ጎሄድ። ወይኔ አይደለም መልስ ነው። ጨርሻለሁ በለኝ። አንድ የስራ ልስራ ጨርሻለሁ። መጽሐፍ ቅዱስ አውራ አይ ልፍቀድልህ፣ አውራ። እዛ ገበያ ሲመጣብህ ትራንስፈር ላድርግ እያልክ ለሰው ታደርጋለህ። ስራ ጥሩ ነው ስራ፣ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ልብ በሉ ስራህን እዛ ጨርስና ስጨርስ ንገረኝ። ገበያ ላይ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ አውራ። ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እንሰጥሃለሁ። እኔ እስከዛ ላውራ ሚዩት ስላደረግከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም ገሃነምም አልገባችም ይህች ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ። ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። ይሞክር፣ ደውል ወደ ሊቃውንቱ የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱኝ በላቸው እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክህ ሚዩት ነው። ማነው ማይክ ወጣ? ሄደ ወደ አባቱ ሄደ።
ኦኬ ና ተመልሰ እንደዚህ እንደ ድሃ ፍታትማ ለብ ለብ አድርገው አትሄድም። እና እችን ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው። ኤርሚያስ መጽሐፍ ቅዱስ አይችልም ምን ያቅና ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪልሃል እንደዚህ ነው። ተያስኪልሃል እንደዚህ ነው። ና አኬ ና ተመልሰና አይቻለው ና ተመልሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው አይናቅም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደዚህ ዝም ብሎ የቡና ወሬ እንዳናረገው ብዬ ማለት ነው። መረጃ ስጠናክዬ ቤትህን ዘግተህ ኮሜንት ዘግተህ እንደማውራት አይደለም። እዚህ ግን ኮሜንት አንዘጋም። ፈሪ ነው ኮሜንት የሚዘጋ ሰው ምንም አይነት ሀሳብ እንዳይሰጥ። እዚያን የሚሳደብ ይሳደብ፣ የሚራገብ ይራገብ። ኤርሚያስንም አኪል ይላልም ከፈለገ ማለት ነው። ባትሳደቡ እንደ ክርስቲያን እንመርጣለን። ግን ደግሞ ምንም ልንረዳቸው አንችልም። ታይ ሜርሲ ምን እያረግሽ ነው? አትዝጉ ኮሜንት ኦኬ። ስለዚህ አኬና ተመልሰ በመድኃኒዓለም ለመጀመሪያ ጊዜ ኤርሚዬ ዘግቼ አይደለም ቼክ እያረኩ ነው እኔ። አንተ ኮሜንት አንዘጋም ስትል አይዶኖ ሳምባዲ ግን ዘግቶታል። ለእኛ ለሞዴሬተሮቹ ብቻ ነው የሚታየው። ዳስ ዋይ ቼክ እያደረግኩ ያለሁት። ኖ ይታያል። እኔ እኮ ይታየኛል። እሺ ኮሜንት እንዴት አይታይም እንዴ? ለእኔ ይታየኛል። አሁን ነው የመጣው ኤርሚ። ሙሉ ለሙሉ ጠፍቷል። ኢቨን በውስጥ ሰው ኮሜንት ክፈቱ እያለ ነበር። ለሞዴሬተር ብቻ ነበር የሚታየው። ኮሜንት ጠፍቷል። የለም ኮሜንት ዝግ ነው። ማን ውሸታም እንዳትደረግ ነው። ኦኬ ቼክ እያደረግኩ ነው። ማን ነው ይህንን ያደረገ? ቆይ ማን ነው ይህንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይህንን አደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። ኤርሚ ማቋቋ ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸውም አልሰጥም። ቤቴ ላይ ሪፖርት እየመጡ ስለሚያደርጉ አንዴ ቆይ ወንድሞቼ ላውራቸው። ማን ይህንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም። እኛ ኮሜንት መጻፍ ራሱ አንችልም ነበር ኤርሚዬ። እዚህ ገዝት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው እንግዲህ ግን አሁን ሰራ። ፀጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ እንትን ማነው አበምኔቱ ከአፈር ውስጥ ወጥተው ምናልባት ሪፖርት አድርገው እንዳይሆን። ለማንኛውም ወደ ጥቅሱ ሄድለት ኤርሚዬ። ጥቅሱን እሺ ችግር የለም። ያው ታግሰን ነው መቼ ስንትን የምንለው ያው ለህዝቡ ለማሳየት ስለምንፈልግ። አሁን ምኑን ታሳየዋለህ? ጥቅሱን ያላሳየ ምኑን ታሳየዋለህ? ጥቅሱን አሁን ደግሞ ላወር እስቲ ኤርሚያስ። አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር እንዴ በደንብ ቅድም የመለስኩትን ሰምተው ነበረ። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን። አሁን ቅድም የመለስኩትንም አልሰማው ነበር። እሺ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ በመጀመሪያ ምንድን ሰጠኝ? ኧረ እባክህን አንተ በምን መመለስ እንዳለብኝ አንተ አትነግረኝም? በመጀመሪያ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለህ? የእግዚአብሔርን ቃል አውቃለሁ። የመጽሐፍ ቅዱስ ክፍል ጥቅስ። ስለዛ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከን። ስለዛ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ እያስወራኸኝ አይደለም። ጥቅስ ስጠኝ። ያነሳኸውም የስንክሳር ክፍል ላይ የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ። አሁን ደግሞ ለተሳደብከው የአባትህ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች ነው። ግን ማንም ይበል እኔ እስቲ ጸጥ በልና ስማ። እስቲ አሁን ያ ጥቅስ ይቀጥል። መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ከአሁን በኋላ መሀል ላይ ከገባህ ምን አደርጋለሁ?
ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨበረበርክ መኖርህ እንድትቀጥል ጥዬ ነው የምወጣው። እሺ ክርስቶስን ነው እንደሚያውቅ አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ የምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ ዝም ብለህ እንደፈለግክ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው። በቃ እንግዲህ እኔ ቅድም እኮ መልሻለሁ ለህዝቡ። አሁን እኮ ደግሞ ለአንተ እኮ ነው ህዝቡ እንዳበምንባቸው እዚህ ሚስኪን ፕሮቴስታንት ወንድም እህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ዲስኩት እያደረግህ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ደግሞ ኑና መጽሐፍ ቅዱስ ማምጣት አቅቶ ተጋሪሁን በነገር ሁሉ ይፈውስ። እንዳትወርድ ትላለች ሜርሲ። ወዳጃችን ኤርሚ ካልሰማ ምን እስኪ አንድ ጊዜ እድል ስጠው በይ። ወንድምሽ ከሰማ ከዛ በኋላ አወራለሁ። አንተ የእግዚአብሔር ቃል ቆይ አንዴ ማን ነው ኤርሚያስ? አንዴ ይኸውልህ የምትሰማ ከሆነ ዝም በልና አሁንም ቆይ እያልክ ነው። ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድን ቀጥላ ባለኩ ሰዎች ሁሉ እንደ ቀልድ እንዲያዩ ተረትን ቀጥል። ቻው። እስካሁን ሚዩት እንዳደረገ አትፈልግ። 2 ደቂቃ ናጨርስ አታመጣትም። ያንተንም ነፍስ እንደዚህ ከአፈር ውስጥ ቀላቀልኳት ማለት ነው። ምክንያቱስ